Irving Fisher and intertemporal choice. The consumption function introduced by Keynes relates current consumption to current income. እንግዲህ በኬይንስ የተፈለሰፈው ኮንሳምፕሽን ፋንክሽን ኬይንስ ያመጣው አሁን ያለውን ኢንካም ወይንም አሁን ያለውን ገቢ አሁን ካለው ፍጆታ ጋር ነው። ፍጆታን አሁን ካለው ገቢ ጋር ነው ሲያነጻጽር የነበረው። this relationship however is incomplete ነገር ግን ይሄ ግንኙነት incomplete ነው ወይንም ሙሉ አይደለም ነው። when people decide how much to consume and how much to save they consider both the present and the future ሰዎች ምን ያህል ፍጆታ ላይ ማዋል አለባቸው ኮንሱም ማድረግ አለብን ወይንም ሴቭ ማድረግ አለብን ሚለውን ሲወስኑ አሁን ያላቸውን ገቢ ብቻ አይደለም የሚያዩት አሁንንና ወደፊትን አንድ ላይ ነው የሚያዩት። the more consumption they enjoy today the less they will be able to enjoy tomorrow አሁን ዛሬ ብዙ ኮንሱም ካደረጉ ብዙ ኢንጆይ ካደረጉ ነገ ደግሞ ብዙ ኮንሱም ማድረግ አይችሉም። ለምን? ዛሬ ብዙ ኮንሱም ሲያደርጉ ያላቸውን ገንዘብ እየጨረሱ ስለሆነ ለነገ ደግሞ ሲያስቡ ለስ ነው የሚሆነው። in making this trade off households must look ahead to the income they expect to receive in the future and to the consumption goods and services they hope to be able to afford ስለዚህ ይሄንን ነገር ከግንዛቤ በማስገባት ሰዎቹ ምንድነው የሚያደርጉት ቀጣይ ላይ ምን ያህል ገቢ ሊመጣልኝ ይችላል አሁን ላይ ይሄ ገቢ አለኝ ስለዚህ ምን ያህሉን ልጠቀም የሚለውን ከቀጣይ አንፃር አነጻጽረው ነው የሚያወጡት ኮንሱም የሚያደርጉት። the economist Irving Fisher developed the model with which economists analyze how rational forward-looking consumers make intertemporal choices ስለዚህ ኢርቪንግ ፊሸር የተባለው ኢኮኖሚስት ያወጣው ወይንም ያመጣው ሐሳብ ሰዎች ወደፊትን የሚያዩ ሰዎች ናቸው። ሰዎች ወደፊት የሚያዩ ናቸው፣ ፍጡራን ናቸው። ስለዚህ ወደፊትን በማሰብ ምን አይነት ራሽናል የሆነ ምክንያታዊ ውሳኔ ይወስናሉ። ኢንተርቴምፖራል ቾይስስ ኢንተርቴምፖራል ማለት ከጊዜ አንፃር ጊዜያዊ የሆነ ጊዜውን በጠበቀ መልኩ እንዴት ይመርጣሉ ነው። that is choices involving different periods of time ይሄ intertemporal choices የሚባለው ምርጫ የሚባለው የተለያዩ የጊዜ ሁኔታዎችን የሚያይ ነው። ዛሬም ብቻ ሳይሆን ነገ የሚለው so different periods of timeን ኢንቮልቭ የሚያደርግ የሚያካትት አሁንን ብቻ ሳይሆን አሁንንም ወደፊትንም ከግንዛቤ የሚያስገባ ነው። Fisher's model illuminates the constraints consumers face, the preference they have, and how these constraints and preference together determine their choices about consumption and saving. ስለዚህ የፊሸር ሞዴል ምንን ያሳያል ወይንም በምን ዙሪያ ብርሃን ይሰጠናል? ኮንሱመሩ የሚያጋጥመው እንቅፋት ምንድነው በኮንሰምፕሽን ሂደቱ ላይ እንዲሁም ኮንሱመሩ ምን ይመርጣል ፕሪፈረንስ እንዲሁም ያ እንቅፋትና ያ ፕሪፈረንስ ምን እንዲመርጥ ያደርገዋል ወይንም ምርጫው ላይ ምን አይነት ተጽዕኖ ያደርጋል ኮንሱም እንዲያደርግ ወይ ሴቭ እንዲያደርግ ፍጆታ ለፍጆታው እንዲከፍል ወይንም ደግሞ እንዲቆጥብ ያደርገዋል። the intertemporal budget constraint ስናይ ኢንተርቴምፖራል ወደፊትንም አሁንንም ሲታይ ያለ የበጀት constraint when consumers are deciding how much to consume today versus how much to consume in the future they face an intertemporal budget constraint ያው ተጠቃሚዎች አሁን ላይ ምን ያህል ማውጣት አለብኝ ወደፊት ደግሞ ምን ያህል ኮንሱም ማድረግ አለብኝ ብለው ሲያስቡ intertemporal constraint budget constraint የበጀት እንቅፋት ያጋጥማቸዋል which measures the total resource available for consumption today in the future ይሄ intertemporal budget constraint ዛሬና ወደፊት ያለ ለመጠቀም ያለን ሪሶርስ አጠቃላይ ሀብትን የሚያሳይ ነው የሚለካ ነው። to develop Fisher's model let's examine the constraints consumers face so የፊሸር ሞዴልን ለማጥናት ኮንሱመሮች ወይንም ተጠቃሚዎች ምን አይነት እንቅፋት ያጋጥማቸዋል ሚለውን እንይ። for simplicity we examine the decision facing a consumer who lives for two periods ስለዚህ አሁን የምናየው ምንድነው
በሁለት ጊዜያት ውስጥ የሚኖረውን የተጠቃሚ ሁኔታ ነው የምናየው። ምን አይነት ውሳኔ ይወስናል? አሁንና ወደፊት ሁለት ነገሮችን ይዘናል። period 1 represents the consumers use and period 2 represents consumers old age። ስለዚህ period 1ን በሁለት ፔሪድ ከፈልን። የመጀመሪያውን ፔሪድ ኮንሱመር ያለውን አሁን ያለውን ወይንም ዩዝ እንበለው ወይንም አሁን ያለውን ጊዜ ትንሽ እድሜ እንበለው ወይንም የወጣትነት ወይ የልጅነት እድሜ ዩዝ እንበለው። ፔሪድ 2ን ደግሞ ወደፊት የሚመጣው ኦልድ ኤጅ እንበለው ወይንም የትልቅነት እድሜ እንበለው። the consumer earns income y1 and consumes c1 in period 1። ስለዚህ የመጀመሪያው ፔሪድ 1 ላይ ወይንም አሁን ላይ ገቢ y1 አለ፣ ኮንሱም ያደርጋል c1 እንበል። ሶ ሁለተኛው ፔሪድ ላይ ደግሞ and earns ፔሪድ 2 ላይ ገቢ y2 አለ፣ ኮንሱም ያደርገው c2 አለ። ስለዚህ ይሄ አሁንና ወደፊት ያለውን ፔሪድ የሚያሳይ ነው። because the consumer has the opportunity to borrow and save, consumption in any single period can be either greater or less than income in that period። so ተጠቃሚው ምን ሊያደርግ ይችላል? አሁን በገቢው ልክ አይደለም ተጠቃሚው የሚንቀሳቀሰው። ምን ሊያደርግ ይችላል? ቦሮ ሊያደርግ ይችላል፣ ሊበደር ይችላል፣ ወይንም ካለፈ ጊዜ የመጣ ሴቭ ያደረገው ገንዘብ ሊኖር ስለሚችል ኮንሱም የሚያደርገው ምን ሊሆን ይችላል? ከገቢው ሊበልጥ ይችላል፣ ሊያንስም ይችላል። ኮንሱም የሚያደርገው አሁን ካለው ገቢ ሊያንስም ይችላል፣ ሊበልጥም ይችላል። ለምን? ቦሮ አድርጎ የሚያመጣውም ገንዘብ ይኖራል፣ ወይንም ሴቭ አድርጎ የሚያመጣውም ይኖራል። ስለዚህ ኮንሰምፕሽን ግሬተር ኦር ሌዛን ሊሆን ይችላል እሱ። consider how the consumer's income in the two period constraints consumption in the two periods። so በሁለቱ ፔሪድ ያለው ገቢ ኢንካም ኮንሰምፕሽንን እንዴት አፌክት እንደሚያደርግ ወይንም ኮንሰምፕሽን ላይ ምን አይነት እንቅፋት እንደሚያመጣ ከግንዛቤ አስገቡ ይላል። in the first period saving equals income minus consumption። በመጀመሪያው ፔሪድ ምንድነው ሴቪንግ ምንድነው የሚሆነው? ሴቭ የሚያደርገው ካለው ገቢ ካለው ኢንካም ኮንሱም ያደረገውን ስንቀንስ ነው። y1 minus c1 ፔሪድ 1 ላይ ወይንም አሁን ላይ ፕሬዘንት ላይ ያለው ዩዜጅን በምናይበት ጊዜ y1 minus c1 ይሆናል። ይሄ ሴቪንግ ይሆናል። in the second period consumption equals the accumulated saving including the interest earned on that saving plus second period income። በሁለተኛው ፔሪድ 2 ላይ ስንመጣ ደግሞ ኮንሰምፕሽኑ ምን ይሆናል? ሴቪንጉን በምናይበት ጊዜ ወይንም ፔሪድ 2 ላይ የቆጠባው ሴቪንግ ያው ኮንሰምፕሽንን እንደምናውቀው ሴቪንግ ማለት ከገቢ ኮንሰምፕሽን ሲቀነስ ነው። ስለዚህ ኮንሰምፕሽን ማለት ከገቢ ሴቪንግ ሲቀነስ ነው የሚሆነው። እዚህ ጋር ግን ኮንሰምፕሽን ማለት ገቢ ያለ ፔሪድ 2 ላይ ያለ ገቢ y2 እንለዋለን። ኦሬዲ ከዚህ ከሴቪንግ 1 የተረፈ ብር ነው። እዚህ ጋር ፔሪድ 1 ላይ ይሄንን ኮንሱም አድርጎ ሴቭ ያደረገው ብር አለ ወይንም ያስቀመጠው ብር አለ ሴቭ ያደረገው። ያ ሴቭ ያደረገው ብር ደግሞ አሁን ወደፊት ስንመጣ እዚህ ሴቭ የተደረገ ብር ይሳለ ወደፊት ሲመጣ ያ ዝም ብሎ ተቀምጧል ወይንም ሴቭ ተደርጓል። ሴቭ ሲደረግ ምን አለ? ወለድ አለ። ለምሳሌ ባንክ ውስጥ ሲቀመጥ ገንዘቡ ይወልዳል። በምን ያህል ነው የሚወልደው? ያ ሴቭ ያደረገው ብር ሲባዛ ኢንተረስት ሬት ያህል ሲደመር ሴቭ ያደረገው ብር ላይ ይደመራል። ሶ ይሄ ማለት ኤስ ታይምስ አር ፕላስ ኤስ ኤስ ኮማን ስናወጣ ለሁለቱም ምን ይሆናል? እዚህ አር ይቀራል፣ እዚህ ፕላስ 1። ሶ ይሄን ያህል ሴቭ የተደረገ ብር አለ። ይሄንም ፔሪድ 2 ላይ መጠቀም ይችላል። ኢንካም 2 ላይ ወይንም ገቢ 2 ላይ ደምሮ ማንን ኤስ ኢንቱ አር ፕላስ 1 ወይንም ኤስ ኢንቱ 1 ፕላስ አር ከፔሪድ 1 የመጣውን ብር ጨምሮ ለኮንሰምፕሽን 2 ሊጠቀም ይችላል። ስለዚህ አሁን ያለው ፔሪድ 1 ላይ ያለው ሴቪንግ ይሄን ይመስላል። ያን ሴቪንግ ወደ ፔሪድ 2 ሲመጣ ኤስ ታይምስ 1 ፕላስ ኢንተረስት ሬት ይሆናል። ያንን ኢንካም 2 ላይ ደምሮ ኮንሱም ማድረግ ይችላል። በዚህ አይነት ሁኔታ መጠቀም ይችላል።
ዘ ቫሪያብል ኤስ ካን ሪፕሬዘንት አይዘር ሴቪንግ ኦር ቦሮዊንግ። እንግዲህ ይሄ ኤስ ምን ሊያሳይ ይችላል? ሴቪንግን ሊያሳይ ይችላል። ወይንም ደግሞ ቦሮ አድርጎ ካመጣ ኦልሬዲ እጁ ላይ ያለ ገንዘብ ከኢንካም ውጪ የሆነ ስለሆነ እንደ ኤስ እንቆጥረዋለን እና በሁለቱም ኬዞች ያገለግላል። to derive the consumer's budget constraint, combine the two preceding equations. Substitute the first equation for s into the second equation to obtain የኮንሱመር በጀት ኮንስትሬንትን ለመስራት የኮንሱመር የበጀት እንቅፋት አሁን በጀት የፈለግነውን ነገር እንዳንገዛ በጀት ነው የሚይዘን። ሶ ያንን በጀት ኮንስትሬንት ኢኩዌሽን ለመስራት ኢኩዌሽን 2 ላይ c2 equal to y2 plus saving to 1 plus r የሚለው ቦታ ላይ እሱ ላይ ባለው ሴቪንግ ቦታ ኢኩዌሽን 1 መተካት ሴቪንግ y1 minus c1 የሚለው። ስለዚህ c2 equal to y2 plus ሴቪንግ ቦታ y1 minus c1 ስንተካ 1 plus r ይሆናል። ሶ እዚህ ጋር c2 equal to y2 plus y1 ከአንድ ጋር y1 ከr ጋር ወይንም እዚሁ እንዳለ ሁሉንም በ1 plus r ብናካፍል ይሄንንም በ1 plus r ይሄንንም በ1 plus r ሶስቱንም በ1 plus r ስናካፍል 1 plus r በዚህ ይጠፋል። ሶ እዚህ c2 over 1 plus r equal to y2 over 1 plus r plus እዚህ y1 minus c1 ይሆናል። ሶ ላይክ ተርም ስንሰበስብ c1 ወደዚህ ሲመጣ ፕላስ c1 ይሆናል። c1 ፕላስ እዚህ c2 over 1 plus r አለ ኢኳል ቱ እዚህ y1 አለ y1 ፕላስ y2 over 1 plus r። ይሄ የኮንሱመር በጀት ኮንስትሬንት ኢኩዌሽን ይሆናል። the consumer intertemporal budget constraint. This equation relates consumption in the two periods to income in the two periods. ተመልከቱ ይሄ ኢኩዌሽን በሁለቱ ፔሪየድ ያለውን ኮንሰምፕሽን በሁለቱ ፔሪየድ ካለው ኢንካም ጋር የሚያገናኝ ኢኩዌሽን ነው። the consumer budget constraint is easily interpreted. ስለዚህ ይሄ የኮንሱመር የበጀት እንቅፋት በቀላሉ ማብራራት ቻለን ወይንም ኢንተርፕሬት ማድረግ ቻለን። if the interest rate is 0 ለምሳሌ ኢንተረስት ሬት r 0 ነው ብለን ብናስብ ሴቭ ያደረገው ገንዘብ አይወልድም ብለን ብናስብ የተቀመጠው ገንዘብ ምን ይሆናል? r 0 ይሆናል። እዚህ r 0 ይሆናል ምን ይሆናል? c1 plus c2 over 1 c2 ይሆናል equal to y1 plus y2 ይሆናል። ይሄ ምንን የሚያሳይ ነው? the budget constraint shows us the total consumption in the two periods equal total income in the two periods. በሁለቱ ፔሪየድ ኮንሱም እያደረጉ ያለው አጠቃላይ ኮንሰምፕሽን ያ ሁለቱ ፔሪየድ ላይ ያለው የገቢ ድምር ጋር እኩል ነው። ቶታል ገቢ ጋር እኩል ነው ቶታል ኮንሰምፕሽን። in the usual case in which the interest rate is greater than 0 ያው ኢንተረስት ሬት ብዙ ጊዜ greater than 0 ነው። እንዲህ ሲሆን future consumption and future income are discounted by a factor of 1 plus r. ስለዚህ r greater than 0 ሲሆን እዚህ ኢኩዌሽን ላይ ስንተካ future consumption እና future income በምን ያህል በ1 plus r ሬት ይቀንሳሉ ነው። ያው ከአንድ በላይ የበለጠ ቁጥር ነው። አሁን r 2% ቢሆን 1 plus 2 3 ፊውቸር ኮንሰምፕሽን ለ3 ይካፈላል። ፊውቸር ገቢም ወይንም ኢንካምም በ3 ይካፈላል። ዲስካውንት ይሆናል። this discounting arises from the interest earned on savings. ይሄ ዲስካውንቲንግ የሚመጣው ከምኑ ተነስቶ ነው? ከተቆጠበው ገንዘብ በመነሳት ነው። in essence because the consumer earns interest on current income that is saved, future income is worthless than current income. ኮንሱመሩ አሁን ሴቭ ባደረገው ገንዘብ ላይ ኢንተረስት ወይንም በወለድ ምክንያት ገንዘቡ እያደገ ስለሚሄድ ያ ወለድ ደግሞ የመጣው ምንድነው? ካረንት ኢንካም ላይ ካለው ገንዘብ ሴቭ አድርጎ ነው። ሴቭ ያደረገው ደግሞ ሲቀመጥ
እስከ ወደፊት ሁለተኛው ፔሪየድ እስክንደርስ ድረስ እያደገ ነው የሚሄደው። ስለዚህ ከዋይ2 እና ከዋይ1 የትኛው ገቢ ነው የበለጠ ጠቃሚ የሚባለው? ዋይ1 ነው። ምክንያቱም አሁን የተጠቀመውን ገንዘብ አሁን ተጠቅሞ ጭራሽ አስቀምጦት ወለድ እየወለደለት እየበዛለት ነው ይሄዳል። አሁን እዚህ ጋር 1000 ብር ቢያገኝ 500ውን ቢያስቀምጥ ወደ ቀጣዩ ፔሪየድ ሲደርስ 500 ሆኖ አይደለም የሚደርሰው፣ ምናልባት 700 ሆኖ ወይ 600 ሆኖ ወልዶ ሊደርስ ይችላል። ገቢ ሁለትም ደግሞ በተመሳሳይ 1000 ብር የሚቀበል ከሆነ ከዛ አንፃር ሲነጻጸር የትኛው ነው የጠቀመው? ከዚህ ከ1000 ብር ስንት አለው ማለት ነው? ሴቭ የተደረገው ከነወለዱ 500 ተጠቅሞ 700 ሲቀር 1200 ነው ያገኘው ማለት ነው። ከዚህ ግን የሚያገኘው ከገቢ 2000 ብር ነው። ስለዚህ የትኛው ነው ገቢ 2 ወርዝለስ ነው ከገቢ 1 አንፃር ሲታይ። ስለዚህ the future income worthless than current income፣ ወደፊት የሚመጣው ገቢ አሁን ካለው ገቢ ዋጋው ያነሰ ነው። ለምን? ኢንተረስት ስላለ። similarly because future consumption is paid for out of savings that have earned interest, future consumption costs less than the current consumption። ወደ ኮንሰምፕሽንም ደግሞ ስንመጣ እዚህ ጋር ኮንሱም ያደረግነው አለ፣ እዚህም ኮንሱም እናደርገዋለን። አሁን ኮንሰምፕሽን 2 ላይ ወይንም ፊውቸር ኮንሰምፕሽን ላይ ስንመጣ ኦልሬዲ ሴቭ ካደረግነው ገንዘብ ነው የምናወጣው። ስለዚህ ፊውቸር ኮንሰምፕሽን ምን ይሆናል? ከፊውቸር ገቢ ብዙም አይወስድም፣ ኮስቱ ያነሰ ነው። ለምን? ኦልሬዲ ሴቭ ካደረግነው ስለምናወጣ ኮስቱ ያነሰ ነው ከገቢያችን ከፊውቸር ገቢያችን የምንቆርጠው። ስለዚህ ፊውቸር ኮንሰምፕሽን ኮስትስ ሌስ ዛን ካረንት ኮንሰምፕሽን፣ ከአሁን ኮንሰምፕሽን ይልቅ የወደፊት ኮንሰምፕሽን ወጪው ይቀንሳል። ለምን? ሴቭ ያደረግነውን ብር አለ ከሱም እንጠቀማለን። the factor 1/1 plus r is the price of second period consumption measured in terms of first period። ይሄ እንግዲህ 1/1 plus r ያ ማለት ኮንሰምፕሽንን ስናይ ኮንሰምፕሽን 2/1 plus r ማለት ያው ኮንሰምፕሽን 2 ወደ ውጭ ሲወጣ 1/1 plus r ነው። ስለዚህ ከኮንሰምፕሽን 1 አንፃር ስናነጻጽር በዚህ ያህል ይቀንሳል ኮንሰምፕሽን 2 ዋጋው። it is the amount of the first period consumption that the consumer must forgo to obtain 1 unit of second period consumption። ስለዚህ ፈርስት ፔሪድ ላይ አንድን ኮንሱም የሚያደርግ ነገር ሲተው ሰከንድ ፔሪድ ላይ የሚያገኘው ጥቅም ነው። ያ ማለት አንድን ኮንሱም የሚያደርግ ነገር ከተወ ያ ተጠቃሚ ገንዘብ ሴቭ ያደርጋል፣ ይቀመጥለታል። ሰከንድ ፔሪድ ላይ በዚህ ሬት መሰረት መልሶ ያገኘዋል። ፊገር 1.2 ግራፍስ ዘ ኮንሱመር በጀት ኮንስትሬንት። እና እዚህ ስዕል ላይ ኮንሱመር በጀት ኮንስትሬንት ይሄንን በግራፍ መልክ ያስቀምጣል። ያው ኢኩዌሽኑን ይዘናል። ኮንሰምፕሽን 1 ፕላስ ኮንሰምፕሽን 2 ኦቨር 1 ፕላስ አር ኢኳል ቱ ኢንካም 1 ፕላስ ኢንካም 2 ኦቨር 1 ፕላስ አር የሚል ሶ እዚህ ጋር በዋይ አክሲስ ሰከንድ ፔሪድ ኮንሰምፕሽን ነው ያለው፣ በኤክስ አክሲስ ደግሞ ፈርስት ፔሪድ ኮንሰምፕሽን ፔሪድ 1 አለ፣ ፔሪድ 2 አለ። ሶስት ፖይንቶቹ እዚህ ጋር ፖይንት ኤ አለ። ይሄ ፖይንት የሚያሳየው ምንድነው? ኮንሰምፕሽን 1 ከኢንካም 1 ኮንሰምፕሽን 2 ከኢንካም 2 ጋር እኩል የሚሆነው ምን ማለት ነው? ያገኘውን ገንዘብ ሁሉ ነው ኮንሱም የሚያደርገው። ሙሉን ያገኘውን ገንዘብ ሙሉን ኮንሱም ስለሚያደርግ፣ ስለዚህ እዚህ ጋር ምን ይሆናል? ሴቭ የሚያደርግ ገንዘብ አይኖርም ነው። ኮንሱም ያደርጋል የመጀመሪያው። ስለዚህ ሴቭ የሚያደርግ ገንዘብ ማይኖር ከሆነ y1 ከy2 ጋር ገቢ 1 ከገቢ 2 ጋር እኩል ይሆናል። ገቢ 2 የሚጨመር ሴቭ የተደረገ ነገር አይኖርም። ስለዚህ y2 እዚህ ጋር አለ፣ y1 እዚህ ጋር አለ። ሁለቱም የሚገናኙበት ፖይንት ኤ ይባላል። ሶ እዚህ ጋር ምን የለም? ሴቪንግም የለም፣ ቦሮዊንግም የለም። ገንዘብ ሴቭ አያደርግም ወደ ሁለተኛው ኮንሰምፕሽን፣ ከሁለተኛው ኮንሰምፕሽንም ቦሮ አያደርግም። ወደዚህኛው ደግሞ ስንመጣ ኮንሰምፕሽን 2 ነው ወይንም ሰከንድ ፒሪየድ ኮንሰምፕሽን። እዚህ ጋር ኮንሰምፕሽን 1 0 ሲሆን እቺ ፖይንት ቢ ኮንሰምፕሽን 1 0 ሲሆን ያ ማለት ያገኘው ሙሉ ገንዘብ ሴቭ ሲያደርግ ምንድነው የሚሆነው? እዚህኛው ኢኩዌሽን ላይ ስናይ
ይሄኛው ኮንሰምፕሽን 1 ሙሉ 0 ከሆነ ምን ይሆናል? ኮንሰምፕሽን 2 ኦቨር 1 ፕላስ አር ኢኳል ቱ ዋይ 1 ፕላስ ዋይ 2 ኦቨር 1 ፕላስ አር ይሆናል። ስለዚህ ኮንሰምፕሽን 2 እንዲቀር በ1 ፕላስ አር ማብዛት ሁለቱንም ሳይድ በ1 ፕላስ አር ማብዛት ሶ ይሄ ይጠፋል። ኮንሰምፕሽን 2 ምን ይሆናል? ዋይ 1 ከ1 ፕላስ አር ጋር ዋይ 1 ታይምስ 1 ፕላስ አር ፕላስ በዚህ ይጠፋል 1 ፕላስ አር ዋይ 2 ይቀራል። ሶ ኮንሰምፕሽን 2 1 ፕላስ አር ዋይ 1 ፕላስ ዋይ 2 ይሆናል። ምን ማለት ነው? ይሄ ሴቭ አድርጓል ነው። አሁን ያለውን ገንዘብ አሁን ከዚህ ፖይንት እስከዚህ ፖይንት ያለው ሴቭ ማድረግ ነው፣ ወይንም የሚቀር ገንዘብ አለ ከኮንሰምፕሽን 1። እቺኛው ፖይንት ደግሞ ሙሉ በሙሉ በቃ ምንም ኮንሱም አላደረገም፣ ሙሉውን ገንዘብ ሴቭ አድርጎታል ለኮንሰምፕሽን 2። ሶ ያችን ፖይንት ነው የምታሳየው። ከዛ ፖይንት ግን ወደዚህ ስንወርድ ወደዚህ ስንመጣ የተወሰነውን ኮንሱም አድርጎ የተወሰነውን ሴቭ እያደረገ ወደዚህ ፖይንት ስንመጣ ደግሞ ኮንሱም የሚያደርገው አጠቃላይ ገንዘቡን ነው። ስለዚህ ሴቭ የለም፣ ሴቪንግ 0 ነው፣ መበደርም የለም። እቺኛውን ፖይንት ደግሞ ስናይ ኮንሰምፕሽን 2 0 ስትሆን ያ ማለት ሰከንድ ኮንሱም አላረግም፣ በቀጣይ ኮንሱም አላረግም፣ ያለኝን የወደፊት ገቢዬንም አሁን ልጠቀም እንደማለት ነው። ስለዚህ ከወደፊት ገቢው ቦሮ ያደርጋል ነው። ያ ማለት ወደፊት ስደርስበት እከፍላለሁ ማለት ይበደራል። ምን ኮንሰምፕሽን 2 0 ሲሆን ምንድነው የሚሆነው? እዚህ ኮንሰምፕሽን 1 ይቀራል ኢኳል ቱ እዚህ ጋር ዋይ 1 ፕላስ ዋይ 2 ኦቨር 1 ፕላስ አር ይሆናል። ኮንሰምፕሽን 1 ዋይ 1 ፕላስ ዋይ 2 ኦቨር 1 ፕላስ አር ምን እያደረገ ነው? ሙሉ የወደፊቱንም የፊውቸር በጀት አሁን እየተጠቀመው ነው። ስለዚህ ቦሮ እያደረገ ሙሉ በሙሉ ቦሮ እያደረገ ነው። እስከ ኤ ያለው ደግሞ ስናይ ቦሮ የሚያደርግበት ሁኔታ ነው ያለው። ሶ ይሄ ዘ ኮንሱመር በጀት ኮንስትሬንት ይሄንን ይመስላል። አንዳንዱ አሁን ያገኘውን ገንዘብ አሁን የሚጨርሳል፣ ወደፊት የሚመጣውን ወደፊት ሲደርስ ለመጨረስ። አንዳንዱ ደግሞ አሁን ላይ ምንም ሳይገዛ ምንም ኮንሱም ሳያደርግ አሁንም ወደፊትም ያለውን ገንዘብ ወደፊት ላይ ሴቭ አድርጎ ያ ስቴፕ ሴቪንግ ይባላል። ወይም ደግሞ አሁን ትንሹን ፓርት የገቢውን ተጠቅሞ ይሄ መሀሉ የሚያሳየው አብዛኛውን ለወደፊት ሲያስቀምጥ ወይንም ብቻ ሲያስቀምጥ ትልቅም ትንሽም ሲያስቀምጥ ሴቪንግ ነው። ከኤ በላይ ከዚህ ፖይንት በላይ ያለው ፖይንት ይሄ፣ ከዚህ በታች ደግሞ ያለው ቦሮ ነው። ያ ማለት አሁን ላይ ከገቢው በላይ ተጠቅሞ ሁለተኛው ፊውቸር ገቢ ላይ ሊከፍል እንደማለት እና የቦሮ መጨረሻው ምንድነው? አሁን ላይ ሙሉን የወደፊቱንም ሙሉ ተጠቅሞ ቀጣይ የሚመጣውን ገንዘብ ሙሉ በሙሉ መክፈል፣ ቦሮ ላደረገው ነገር። ኮንሱመር ፕሪፈረንስስ የተጠቃሚ ምርጫ። The consumer's preferences regarding consumption in the two periods can be represented by indifference curves. ምን ይመርጣል ኮንሱመሩ ተጠቃሚው የሚለው በኢንዲፈረንስ ከርቭ ለማሳየት እንችላለን። An indifference curve shows the combination of first period and second period consumption that makes the consumer equally happy. ይሄ ኢንዲፈረንት ከርቭ ማለት በቃ ኢንዲፈረንት ነው። ያ ማለት ልዩነት የለውም ማለት ነው። ያኛውንም ይሄኛውንም ብጠቀም ሶ ባለው በጀት ፈርስት ፒሪየድ እና ሰከንድ ፒሪየድ አለ። አሁን ምን ያህል ኮንሱም አድርጌ ወደፊት ምን ያህል ኮንሱም ባደርግ ነው የሚለውን ይወስናል። ምርጫ አለው። ስለዚህ የነዛ ፖይንቶች ስብስብ ነው። አሁን ምን ያህል ይጠቀም፣ ወደፊት ደግሞ ምን ያህል ይጠቀም የሚሉ የፖይንቶች ኮምቢኔሽን ነው፣ ስብስብ ነው። በእኩል መልኩ ደስተኛ የሚያደርጉት ነገር ስብስብ ነው። ያ ማለት ለምሳሌ አሁን በዚህ ወር 1000 በቀጣይ ወርም 1000 የሚያገኝ ከሆነ በዚህ ወር ከ1000 400 ተጠቅሜ በቀጣይ 800 ልጠቀም፣ ይሄ ደስተኛ የሚያደርገው ከሆነ በተመሳሳይም ደግሞ ከዚህ 500 ከዛም 500 ልጠቀም፣ ይሄም ከዚህ እኩል ደስተኛ የሚያደርገው ከሆነ ኢንዲፈረንት ነው ማለት ነው። ለውጥ የለውም። በቃ የትኛውንም ቢጠቀም ለውጥ የለውም ለሱ። ያ ነው ኢንዲፈረንስ የሚባለው።
The slope at any point on the indifference curve shows how much second period consumption the consumer requires in order to be compensated for a 1 unit reduction in the first period. እንግዲህ ከርቭ አለው ይሄ የኢንዲፈረንስ ከርቭ እንደዚህ ያለ በዛ ኢንዲፈረንስ ከርቭ ያለው ላይኑ የሚያሳይ ምንድነው ሰከንድ ፔሪድ ኮንሰምፕሽን እና ፈርስት ፔሪድ ኮንሰምፕሽን ነው። ሶ ቁጥሮችን ስናይ አሁን እቺን ፖይንት ብንወስድ ሰከንድ ፈርስት ፔሪድ ላይ ይሄን ያህል ተጠቅሜ ሰከንድ ላይ ይሄን ያህል ልጠቀም ነው። እቺን ፖይንት ደግሞ ስናይ ፈርስት ላይ ይሄን ልጠቀም ሰከንድ ላይ ይሄን ያህል አያችኋ። አንዱን ሲጠቀም አንዱን ይተዋል እንደማለት ነው። አሁን እዚህ ጋር በምናይበት ጊዜ ፈርስት ላይ ይሄ ፈርስት 1 አለ ፈርስት 2 አለ እዚህ ሰከንድ 2 አለ ሰከንድ 1 አለ። አንዱ ዝቅ ሲል አንደኛው ላይ ብዙ ይጠቀማል። እዚህ እንዳልነው አንደኛው ላይ 400 ሲጠቀም አንደኛው ላይ ጨመር አድርጎ መጠቀም ይችላል እንደማለት ነው። ሶ ፖይንቶች አሉ ኢንዲፈረንስ ከርቭ ላይ ያሉ ፖይንቶች አንዱን ለማግኘት አንዱን ይተዋል አንዱን ፖይንት ለማግኘት። This slope is the marginal rate of substitution between first period and second period. ይሄ marginal rate of substitution ነው። አንዱን ለማግኘት አንዱን ማጣት አለበት። በዚህ ወር 600 በቀጣይ 400 ለመጠቀም በዚህ ቀንሶ 400 ካረገ በቀጣይ 600 ሊሆንለት ይችላል። በዚህ 100 ካረገ በቀጣይ ብዙ መጠቀም ይችላል ኮንሱም ለማድረግ 900 ሊሆን ይችላል። ሶ እነዚህ ፖይንቶች ናቸው። it tells us that the rate at which consumer is willing to substitute second period consumption for first one. ስለዚህ በስንት ልተካ ሰከንድ ፔሪድ ላይ አሁን ላይ ትቶ ነው ቀጣዩን ብዙ የሚያገኘው ወይንም አሁን ብዙ ከተጠቀመ ቀጣዩን ደግሞ ትንሽ ነው ይተዋል። ስለዚህ ለቀጣዩ አሁን ላይ ምን ያህል ይተዋል ቀጣይ ላይ። ስለዚህ አንዱን በሌላው ሰብስቲቲዩት ለማድረግ ለመተካት እንዴት ያደርጋል የሚለው ነው። ሶ ኢንዲፈረንስ ከርቮችን ደግሞ ስናይ እንደዚህ ይሄ አንድ ኢንዲፈረንስ ከርቭ ነው፣ ይሄ ሌላ ኢንዲፈረንስ ከርቭ ነው። ከፍ ከኦሪጂን እየራቀ በሄደ ቁጥር የተሻለ ነው የሚሆነው። ምን ማለት ነው? አሁን ይሄኛው ኢንዲፈረንስ ከርቭ ቱ በጀቱም ከፍተኛ ነው ከዚህኛው ይልቅ ያለው በጀት ገቢው ከፍተኛ ወይንም በጀቱ ከፍተኛ ነው ማለት ነው። በአንድ ኢንዲፈረንስ ከርቭ ላይ ያሉ ፖይንቶች ሁሉም ደግሞ ተመሳሳይ በጀት ነው ያላቸው። ሶ higher indifference curves such as IC2 are preferred to lower indifference curves. አሁን ከIC1 እና ከIC2 የቱ ይሻላል? ከላይ ያለው ነው በጀቱም ከፍተኛ ነው። ሌላው the consumer is equally happy at በዚህ በአንደኛው ኢንዲፈረንስ ከርቭ ላይ ደግሞ በዛ መስመር ከሄድን ሁሉም ቦታ እኩል ደስታ ነው የሚሰጠው ለተጠቃሚው። ኢንዲፈረንስ የተባለበት ምክንያትም ለዛ ነው። ኦፕቲማይዜሽን or consumer equilibrium. Having discussed the consumer budget constraints and preferences, we can consider the decision about how much to consume. So ይሄንን በመውሰድ የኮንሱመር በጀት ኮንስትሬንትና ምርጫውን በጀት ኮንስትሬንቱን አይተናል። እንዲሁም ምርጫውን በመጠቀም ምን ኮንሱመሩ ምን ያህል ኮንሱም ማድረግ እንዳለበት ዲሳይድ የሚያደርገው ነው ወይንም የሚወስነውን መገመት እንችላለን። The consumer would like to end up with the best possible combination of consumption in the two periods. So ኮንሱመሩ የሚወስነው ምንድነው? በቃ ቤስት ካሉት ኮምቢኔሽኖች የተለያዩ ኮምቢኔሽኖች አሉ ብለናል። ኢንዲፈረንስ ከርቭ ላይ ቤስቱ የትኛው ነው የሚለውን ነው የሚወስነው። that is on the highest possible indifference curve. በኢንዲፈረንስ ከርቭ በቃ highest የተባለ ኢኩሊብሪየም ላይ ይሆን but the budget constraint requires that the consumer also end up on or below the budget line. ነገር ግን ደግሞ budget constraint አለ እዚህ ጋር budget constraint ይሄ ነው የተጠቃሚው ሶ በዛ ላይ መሆን አለበት። ኢንዲፈረንስ ከርቭም አለ። ኢንዲፈረንስ ከርቭ የፈለገውን ይሄኛውን ሊሆን ወይ ይሄኛውን ልጠቀም ወይም ይሄኛውን ላርግ የሚለው የፈለገውን ሳይሆን ከበጀቱ አንፃር ነው። ምክንያቱም በጀት ላይን ነው ሜጀር የሚያደርገው ቶታል ሪሶርሱን ቶታል ገቢውን ቶታል ያለውን ገንዘብ። The consumer achieves his highest or optimal level of satisfaction by choosing the point on the budget constraint that is on the highest indifference curve. ስለዚህ
የዛ ተጠቃሚ ትክክለኛ ፖይንት የሚሆነው ምንድነው? በጀት ኮንስትሬንቱ እና ኢንዲፈረንስ ከርቭ የተገናኙበት። አሁን የተለያዩ ኢንዲፈረንስ ከርቮች አሉ። ሁለቱም ታንጀንት፣ ያ ማለት በጀት ኮንስትሬንቱ ኢንዲፈረንስ ከርቭን በአንድ ፖይንት ነክቶ ሲያልፍ ታንጀንት። አሁን እዚህ ጋር ይሄኛውን ከርቭ በምናይበት ጊዜ ቆርጦ ነው ያለፈው። ይሄኛውን እዚህ ቆርጧል፣ ይሄ እዚህ ቆርጧል። ነገር ግን እዚህ ነክቶ ብቻ አልፏል። ታንጀንት ነው። ስለዚህ ትክክለኛው ፖይንት ይሄ ነው። ለዚህ ለኢንዲፈረንስ ከርቭ ስሪ ይሄ በጀት ላይኑ ወደ ቀጥ ያለው በጀት ላይን የተገናኙበት ፖይንት ያቺ ፖይንት ናት። የተጠቃሚው ከበጀቱም አንፃር ከሚሰጠው እርካታም አንፃር ትክክለኛ ፖይንት የሆነችው ኦፕቲመም ፖይንት የምትባል as the optimum the indifference curve is tangent to the budget constraint indifference curve ለበጀት ኮንስትሬንት ታንጀንት ነው። ታንጀንት አንድ ቦታ ላይ የሚነካ እንደማለት ነው። ስለዚህ that is at point O MRS 1 plus R marginal rate of substitution 1 plus R ነው እዛ ፖይንት ላይ ፖይንት O ላይ the optimum is the best combination of the consumption in the two periods that the consumer can afford። ስለዚህ ያቺ ፖይንት በሁለቱ ፔሪየድ ምን ያህል ኮንሱም ማድረግ አለበት፣ በፔሪየድ 1 በፔሪየድ 2 ምን ያህል ኮንሱም ማድረግ አለበት የሚለውን የሚወስንለት ቤስት ቦታ ነው። how changes in income affect consumption ገቢ እንዴት ነው ኮንሳምፕሽንን አፌክት የሚያደርገው ገቢ ሲቀየር? now let's examine how consumption responds to an increase in income። ገቢ ቢጨምር ኮንሳምፕሽን እንዴት ይቀየራል? an increase in either y1 or y2 shifts the budget constraint outward። ይሄ ገቢ 1 ወይንም ገቢ 2 ከፍ ካለ ገቢ ከፍ ሲል በጀት ኮንስትሬንቱን ያለውን የበጀት ላይኑን ከፍ ያደርጋል። ለምን? በጀት ነው ገቢ እና በጀቱ ከፍ ይላል እንደማለት ነው። ስዕሉ ላይ እንደምናየው the higher budget constraint allows the consumer to choose a better combination of first and second period consumption። ስለዚህ በጀት ኮንስትሬንቱ አደገ ማለት በጀቱ አደገ ማለት ደግሞ የሚመርጠውን ምርጫ በዛው ያድርጋል ኮንሱም ለማድረግ። አሁን እዚህ 10 ብር ዕቃ በ7 ብር እንትን እያደረገ ከሆነ ሲያድግስ ከፍ ይላል። አያችኋ? ያ ማለት አሁን ላይ የ13 ብር ዕቃ በ9 ወደፊት በ9 አያችሁ አደገ ነው። አሁን 10 በ7 ነው። አሁን 10 ወደፊት 7 ተጠቀማለሁ። አሁን ግን ይሄ በጀቱ ሲያድግ ምን ሆነ? ፖይንቱም ሲያድግ 13 በ9 ማድረግ ይችላል። ሶ ምንድነው ይሄ የሚያሳየው? ሁለቱም ያድጋል ነው። አሁንም ወደፊትም የሚጠቀም ኮንሱም የሚያደርገው that is the consumer can now reach a higher indifference curve። በሌላ ቋንቋ indifference curve ያድጋል። if consumption in period 1 and consumption in period 2 are both normal goods, those that are demanded more as income rises, this increase in income raises consumption in both periods። ኖርማል ጉድ ቢሆን ደግሞ ያ ማለት ኮንሳምፕሽን ፔሪድ 1 ላይ እንዲሁም ፔሪድ 2 ላይ የሚጠቀመው ያ ኮንሱም የሚያደርገው ምርት ኖርማል ጉድ ቢሆን የዛ ሰው ገቢው ሲጨምር ያንንም የሚገዛውንም ዕቃ ኮንሳምፕሽኑ ገቢው በሁለቱም ፔሪድ ማለት ገቢው ሲጨምር ኮንሱም የሚያደርገውም ይጨምራል ነው። ለምን? ገቢው ስላደገ በዛው ልክ ይጨምራል። the key conclusion from figure 6.5 ከዚህ ፊገር conclusion ላይ የምንደርሰው ምንድነው? is that regardless of whether the increase in income occurs in the first period or second period, the consumer spreads it over consumption in both periods። በየትኛውም ገቢ ቢያድግ በፈርስት ፔሪድ ላይ ገቢ ቢያድግ y1 ቢያድግ ወይንም y2 ቢያድግ ተጠቃሚው ኮንሱም የሚያደርገው ይጨምራል ወይንም ኮንሳምፕሽን ውስጥ ያስገባዋል ነው ያንን ያደገውን ገቢ። this behavior is sometimes called consumption smoothing። ይሄ consumption smoothing ይባላል ይሄ ባህሪ because the consumer can borrow and lend between periods። ለምንድነው smoothing የተባለበት ምክንያት ኮንሱመሩ lend and borrow ማድረግ ይችላል። ያ ማለት አሁን ላይ ከፍተኛ ገቢ ካለው
የአሁን ገቢው ከፍተኛ ከሆነ ምን ማድረግ ይችላል? ሴቭ አድርጎ ለወደፊት መጠቀም ይችላል። ለወደፊት እንደ ገቢ አድርጎ መጠቀም ስሙዝ ይሆናል ነው። ወደፊት ላይ ያን ገቢ የሚያገኝ ከሆነ ደግሞ አሁን ላይ ከወደፊቱ ተበድሮ ቦሮ አድርጎ መቀጠል ይችላል። ሶ ይሄ ኮንሳምፕሽን ስሙዚንግ ይባላል። the timing of the income is relevant to how much is consumed today። ስለዚህ አሁን ጊዜው አስፈላጊ አይደለም ነው። ዋናው ምንድነው? ገቢው ነው። ገቢው የትኛውም ላይ ይደግ ወደፊትም ቢያድግ አሁንም ቢያድግ ኮንሱም ያደርገዋል። ወደፊት ያድጋል ብሎ ካሰበ አሁን በዛ አድርጎ ኮንሱም ማድረግ ይችላል። ለምን? ወደፊት ይመጣላ ያ ገቢ። ስለዚህ ጊዜው ታይሚንግ ኦፍ ኢንካም የገቢው ጊዜ የገቢው ታይሚንግ ዛሬ ኮንሱም ከሚደረገው ነገር ጋር አይወስነውም። except of course the future income is discounted by the interest rate. Notice that this conclusion is quite different from that reached by Keynes። አሁን ይሄንን ይዛችሁ ኬይኒስ ምንድነው ያለው? ኬይኒስ posited that a person's current consumption depends largely on the current income ነው ያለው። የሰውየው አሁን ላይ ኮንሱም የሚያደርገው መጠን በጣም ጥገኛ የሚሆነው አሁን ካለው ገቢ ጋር ነው። አሁን ካለው ገቢ ጋር ነው ያለው። እዚህ ጋር ደግሞ ፊሸር ያለው ምንድነው? ወደፊት ገቢው ከፍ የሚል ከሆነ ወይንም ገቢው በቃ ወደፊት ሆነ አሁን ከፍ የሚል ከሆነ ምንድነው ሰውየው ኮንሰምፕሽኑ ይቀየራል። ስለዚህ ታይም ላይ ዲፔንድ የሆነ አይደለም። ወደፊት ከፍ የሚል ከሆነ አሁን ከወደፊት ተበድሮ ወይንም ቦሮ አድርጎ ኮንሰምፕሽኑን ከፍ አድርጎ መግዛት ይችላል እና ወደፊት ገቢው የሚያንስ ከሆነ ዝቅ ያደርጋል አይነት ነገር ነው። ሶ የኬይኒስ ሐሳብ እዚህ ጋር ችግር አጋጠመው። ፊሸርስ ሞዴል says instead the consumption is based on the resources the consumer expects over his lifetime። ስለዚህ የፊሸር ሞዴል የሚለው ኮንሳምፕሽኑ የሰውየው ኮንሳምፕሽን ቤዝ የሚያደርገው በላይፍ ታይሙ ካለው ከዛ ጊዜ አንፃር ነው እንጂ የዛሬ ገቢው ላይ ብቻ አይደለም። ነገስ ከነገ ወዲያስ ፊውቸር ይታያል። ፕሬዘንት ብቻ ሳይሆን ፊውቸርም ይታያል ነው። ሶ ከኬይኒስ ለየት ያለ ሐሳብ ነው።